ጠቅላይ ሚኒስትር ዶክተር አብይ አህመድ በሐዋሳ ከተማ እንዲሁም በብላቴና አካባቢ የተሰሩ ዘርፈ ብዙ የልማት ስራዎችን ተዘዋውረው ጎብኝተዋል። ሐዋሳ ከተማ አፈጣጠሯ ውብ፣ ሰዎቹ ውበትን መስራትና መልሶ መጠበቅ የሚችሉ ናቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በሐዋሳ ከተማ የተሰሩ ውብ የኮሪደር ልማት ስራዎችን መመልከታቸውን ገልጸዋል። ከተማዋ ላይ እየታየ ያለውን አስደማሚ ውበት አጠናክሮ በማስቀጠልና በማስፋት የቱሪዝም መስህብ አቅም መሆን እንደሚችል ያሳየ ነው ሲሉ ገልጸውታል። የሐዋሳ ከተማ አስተዳደር ከከተማ ነዋሪዎች ጋር በመተባበር የክልሉ መንግስት አጠቃላይ በሚያደርገው ድጋፍ ከተማዋን መልሶ አስውቦ መስራት ላይ ተስፋ ሰጪ ጅማሮ መመልከታቸውን ተናግረዋል። ማታ በሐዋሳ ከተማ የሚሰራውን የኮሪደር ልማት ለማየት እድል አግኝተን ነበር። ሐዋሳ አፈጣጠሯ በጣም ውብ ነው። ሰዎቹ ውበትን መስራት፣ ውበትን መልሶ መጠበቅ የሚችሉ ናቸው። ሐዋሳ ላይ ያየነው አስደማሚ ውበት ተጠናክሮ ከቀጠለ እና ከሰፋ ምን ያክል የቱሪስት መስህብ መሆን እንደሚችል የሚያመላክት ነው። በሐዋሳ ከተማ አዲሱ ከንቲባ ከከተማው ነዋሪዎች ጋር በመተባበር የክልሉ መንግስት አጠቃላይ በሚያደርገው ድጋፍ ከተማዋን መልሶ አስውቦ መስራት ተግባር በጣም ተስፋ ሰጪ ጅማሮ አይተናል። ከአዲስ አበባ ሐዋሳ ያለው የዋና መንገድ ግንባታ እየተጠናቀቀ መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚቀጥለው ዓመት ጀምሮ ከሐዋሳ አዲስ አበባ ለመጓዝ የሚወስደው ጊዜ ቢበዛ 2 ሰዓታት እንደሚሆን ያብራሩት። በሐዋሳ ኢንዱስትሪ ፓርክ እየተመረቱ ከሚገኙ የሶላር ምርቶች በሚቀጥለው ዓመት ከግማሽ ቢሊዮን ዶላር በላይ ኤክስፖርት በማድረግ የኢንዱስትሪ ዘርፉ እንደሚነቃቃ ገልጸዋል። በሐዋሳ ኢንዱስትሪያል ፓርክ እየተመረቱ ያሉ የሶላር ምርቶች በሚቀጥለው ዓመት ከግማሽ ቢሊዮን ዶላር በላይ ከሐዋሳ ኢንዱስትሪያል ፓርክ ብቻ ኤክስፖርት እናደርጋለን። ኢንዱስትሪው ከተማው እያደገ መጥቶ የሰርቪስ ኢንዱስትሪውን በሚስብበት ሰዓት በተለይ ከአዲስ አበባ እስከ ሐዋሳ ያለው ሃይዌይ በዚህ ዓመት እየተጠናቀቀ ስለሆነ ከሚቀጥለው ዓመት ጀምሮ ከሐዋሳ አዲስ አበባ ማክሲማም 2 ሰዓት በቶሎ ነው የሚወስደው። ያን ተጉዘው ስራ ለመስራት ለመዝናናት በእጅጉ የሚያግዝ ነው። የብላቴ አካባቢ ልማትም ተዘዋውሮ የጎበኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ልጅ ጥረትና ብርታት ማንኛውንም በረሃ ወደ ገነትነት የመቀየር አቅም እንዳለው ትልቅ ማሳያ ነው ሲሉ ተናግረዋል። ከዚህ ቀደም ወደ አካባቢው መምጣታቸውን ያስታወሱት ጠቅላይ ሚኒስትሩ በወቅቱ አካባቢው በረሃና ምንም ነገር ያልነበረበት እንደነበር አስታውሰዋል። በሲዳማ ክልል በሌማት ትሩፋት የተመዘገበ ውጤት ማሳያ የሆነ ስኬትን መመልከታቸውን ተናግረዋል። ይህም እንደ ሀገር በምግብ ራሳችንን ለመቻል የምናደርገው ጥረት ፍሬ እያፈራ ስለመሆኑ ተጨባጭ ማሳያ ነው ሲሉ ገልጸውታል። 3 ዓመት ገደማ መተን ነበር። ብላቴ በረሃ ነው። ምንም አይነት ምርት የሚሰጥ አካባቢ አልነበረም። አሁን ግን እንደምታዩት ብርቱካኑ፣ ሎሚው፣ ሙዙ፣ ሸንኮራ አገዳ፣ ፓፓያ፣ አቮካዶ በጣም ብዙ ፍሩቶች ይመረቱበታል። ይህ በረሃ የሰው ልጅ በርትቶ ከሰራ ምን ሊያመጣ እንደሚችል ያመላክታል። በዚህ ሁሉ ትስስር ውስጥ ባጠረ ጊዜ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይሆናል። በግብርና፣ በኢንዱስትሪ፣ በመሰረተ ልማት ስራዎችና በሌሎችም ዘርፎች አስተማማኝ ጅማሮች እንዳሉ ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉንም ዘርፎች አካታች በሆነ መልኩ በእውቀት በመምራትና ተቋማትን በመገንባት የሀገርን ብልጽግና ለማረጋገጥ መትጋት እንደሚገባ አስገንዝበዋል። በሁሉም መስክ አስተማማኝ ጅማሮች አሉ። ግብርናችንም በእውቀት በትጋት ከሰራን፣ ኢንዱስትሪ በእውቀት ገበያ ተኮር አድርገን ከሰራን፣ ከተሞቻችንን ካዘመን፣ መሰረተ ልማት ከገነባን፣ እነሱን የሚጠብቅ ደግሞ ጠንካራ ተቋም አርሚ ከገነባን የኢትዮጵያ ኤግዚስተንስ ነጻ ሰላማዊ የመሆን አቅሟ እያደገ የሚሄድ ይሆናልና በሁሉም መስክ ነው መለፋት ያለበት። ማህበረሰቡ ይሄንን ጠብቆ አስፍቶ ኢትዮጵያን የምግብ ቅርጫት የማድረጉን ትልም ለማሳካት አሁንም ይበልጥ መረባረብ መስራት መልፋት አለብን እላለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል አከባበርን ጨምሮ በሲዳማ ክልል የልማት ጉብኝቶችና አጠቃላይ ቆይታቸው ስኬታማ እንደነበር ገልጸዋል።